ነው መድብል? ምን ሆነክ ነው? በስተመጨረሻ ብሩክ ስልክ ደውሏል። ያለበት ቦታም ታውቋል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍ ይበልልን። እነሆ ምሳሌ ድራማን ይዤላችሁ ቀርብ ያለው ተከታተሉን። እንግዲህ ባለፈው ክፍል ዝና የሆነ የወደቀ ስልክ አግኝቶ በሱ ስልክ ደውሎ እነ አሸብሮችን ሊጠራቸው ነበረ። ድራማው የተቋረጠው ዛሬስ ምን ተፈጥሮ ይሆን? ዝናስ አመለጠ የሚለው የሁላችንም ጥያቄ ነው። ዝና እንግዲህ ስልኩንም ደዋውሎ መጥተው እንዲፈቱት እነ ካሌብ ሞሲሳን አድርጎ ተፈቷል ማለት ነው። ወጥቷልም። ታዲያ ከወጣ በኋላ ምን ገጠመው የሚለውን አብረን የምንመለከት ይሆናል። እናም በወጣበት ቅጽበት መሀሌት እየደወለች ስታሸግረው ስልኩንም አንስቶ ከደቂቃዎች በኋላ በብስጭትም ሆኖ ምንድን ነው የፈለግሽው? ምን ሆነሻል? ይላታል። ምንም አልሆንኩም ብላ የሆነውን ነገር ለመንገር ብትፈልግም እሱ ግን ፋታ ሊሰጣት በፍጹም ፈቃደኛ አልሆነላትም። እንደውም ኤፍራታ አለች አይደል? አለች በህይወት ይላታል። አዎ አለች ትለዋለች። በቃ መገነዣ ጨርቅ እንዲያዘጋጁ ንገሪያቸው ይላታል። ይህንን ስትሰማ እጅግ ተርበተበተች። ለኤፍራታም ትነግራታለች። ኤፍራታ ዛሬ ቆራጥ ውሳኔን ወስናለች። እንዲሁ ዝም ብዬ አልሞትም እያለች ደጋግማ ስትፎክር፣ መሀሌት ቆይ ግን ምን ለማለት ፈልገሽ ነው? መቼም ከዚህ በኋላ በህይወት መኖርሽ ያጠራጥራል ትላታለች። ራስ ወዳድ የሆነችው መሀሌት፣ አየሽ አንቺ በህይወት መኖሬ እንዲህም የሚያጠራጥርሽ ከሆነ እኔ ዝም ብዬ አልሞትም። ነገር ግን ይህ ሁሉ ጦስ የመጣው በአንቺ ምክንያት ነው። አንቺ ብሩክን ባትፈቹ እና በብሩክ ላይ መጥፎ ነገር ባታደርግ ይህ ሁላ ባልደረሰብን ነበር ስትላትም፣ ብሩክን ድጋሚ እንዳታነሺ ከዚህ በኋላ እንግዲህ ከካሌብ ሞሲሳ ጋራ ኑሬን እከፋዋለሁኝ ስትላትም፣ ታዲያ አሁን እኮ ዝና ወጣ፣ ዝናን ተውሹ ማለት ነው ትላታለች። ሁሉ ጊዜም ቢሆን ገንዘብ ያዘየችበት ቦታ አሽትታ ሩጣ መሄድን የምትወደው መሀሌት አሁን ዝናን ደግሞ ተወት አድርጋ ወደ ካሌብ ሞሲሳ መዞሯ ለኤፍራታ ሳያስደንቃትና ሳያስገርማት አልቀረም። እንደውም አሁንማ የአንቺ ገንዘብ ወዳትነትስ በጣም የተለየ ነው ሳትላትና በውስጧም እጅግ በጣም ሳትጸየፋትም አልቀረችም። የጎሪት እየተመለከተቻት ሁኔታዋ ግራ ቢያጋባት በቃ ችግር የለም እኔ ዝም ብዬ አልሞትም እፋለመዋለሁ የሚል ምላሽም ትሰጣታለች። ሌላ በኩል ዳጣ ዛሬ እጅግ በጣም ተርበትብታለች። ምክንያቱም ዝና እንደወጣ ስለሰማች ዝናን እኔ ምንም አላደረግኩትም እያለች እንደውም እየቀባጠረች እንዲህም ስትል ለሞገስ ትነግረዋለች። እኔ አይደለም እንዴ ተውት በቃ ነገሩን በመነጋገር እንፍታው ስላችሁ የነበረው እኔ አይደለም እንዴ ለዝና ሳዝንለት የነበረው እያለች በድንጋጤ ብዙ ነገሮችን ወሸክታለች። ነገር ግን ሞገስም እንዲህ ነበር ምላሽ የሰጣት። ይኸውልሽ ከዚህ በኋላ እሱ ራሱ መምጣት ስለማይቀር እሱን ስታገኘው ለእሱ እንዲህ ብለሽ ምላሽ መስጠት ትችያለሽ ይላታል። ዳጣ ግን ከፍርሃቷ የተነሳ ለሰከንዶች እንኳን ዝም ማለትን አልፈቀደችም። እንደውም ደጋግማ እኔ ምን አደረግኩትኝ? እኔ ምንም አላደረግኩትም እያለች ስትለው ሞገስ በፈገግታ ሁኔታው ግራ ቢያጋባውም ግን ዝም ማለትን መርጧል። በሌላ በኩል ቅድስት አሁንም በትውስታው ዓለም ላይ ናት። ባለፉት ወራቶች ሲደረግ ሲሆን የነበረውን ከብሩክ ጋር የነበረውን ሁኔታም እያስታወሰች በትውስታ ልቧ እየዘለለ ይገኛል። ብሩክ ከወራቶች በፊት እነ ካሌብ ሞሲሳ ወስደውት ጥያቄ ሲጠይቁትና ተግባሩን እንዲተገብር ካልተገበረም ደግሞ በሕይወቱና በነፍሱ ፈርሞ እንደሆነ እያስረዱትም ይህንንም በመሀል እያስገቡ በትውስታ ዓለም ሲያስቃኟት ነበረ። ምሳሌ ዛሬም የአባቷ መጥፋት እጅግ በጣም አሳስቧታል። እንደውም ሆን ብላ ለቅድስት ጥያቄ አቅርባላታለች። እኔ ምልሽ ቅድስትዬ አባዬ ብላ ስትናገር ቅድስት ገና ተናግራ ሳትጨርስ ካፏ ላይ ተቀማትና ይኸውልሽ ለምንድን ነው እኔ ሁሌ የምትጠይቅኝ? አጎትሽን ጠይቂው ትላታለች። አጎቴማ ቅድስትን ጠይቂያት ብሎኛል ስትላትም አይደል ያብዬን ወደምያሉ ወደ እኔ ያጋፈጠሽ፣ ለማንኛውም ግን እሱን በደንብ አድርገሽ እዛው ጠይቂው ትላታለች። ታዲያ ምሳሌ ለጥያቄዋ ምላሽ ብታጣ ቆይ አባዬ ሲመጣ ሁሉንም ነገር እነግርላችኋለሁ እሰራላችኋለሁ እያለችም ዛተችባት። ታዲያ ቅድስት ጥያቄዋ ሳይመለስላት ስለቀረ እጅግ ግራ በመጋባት አሁን የዚችን ልጅ ጥያቄ ምን ላድርገው እያለች በጭንቀት ተውጣለች። ሌላ በኩል የጠለቀችው ጀንበር ፀሐይ ወጣችልኝ ብላ እየፈነደቀች የነበረችው ሉና ዛሬም እንደገና ፀሐይዋ ጠልቃባት ጨለማው ዙሪያውን እያሸበሸበ ይገኛል። እሷንም ወደ ጨለማው ለመጎተት የተቃረበ ይመስላል። አሁን ነጋልኝ ስትል እንደገና አዲስ ጨለማ ይዞባት መጥቷል።
ሞገስንም በቃ ከዚህ በኋላ እንደገና እዚሁ ልንሆን ነው ማለት ነው እያለች ጥያቄ አቅርባለች። ሞገስም ጠበቃው የያዘውን ጉዳይ እንደሚጨርስለትና ገንዘቡን በአጭር ጊዜ ወደ እሱ እንደሚተላለፍ ከዛ በኋላም ለየትም ሀገር ሂዶ መኖር እንደሚችሉና በሀሴት እንደምትኖር እያረጋጋትም ሊነግራት ሞክረዋል። እሷ ግን ዝና መፈታቱንና መውጣቱን ስላወቀች እጅግ ልቧ በጭንቀት ተውጣለች። ነገሩ እውነትም ይሆንም አልመሰላትም። ድጋሚ በዝና እጅ ገብታ መሰቃየትን ደግሞ በፍጹም አልፈለገችም። ይሄ ነገር እጅግ ቢያስጨንቃትም ዋጥ አድርጋው ዝም ብላለች። ታቸው ሀዘንና ጭንቀት የተደራረበበት እነ ቅድስት አሁንም ቢሆን ሀዘን ዙሪያውን ከቧቸው በቁዘማ ላይ ቁጭ ብለዋል። ግራ ተጋብተዋል። ምሳሌም አባቷ በትውስታ ዓለም እየቃኘች ያላትንና ምን እንዳላትም በሀሳብ ማዕበል እየዋኘችም እንቅልፍ ሊወስዳት ሰመመን ላይ ትገኛለች። ቅድስትና መድብልም ብቻቸውን ቁጭ ብለው በሀሳብ ተውጠው ግራ በመጋባት ላይ ናቸው። ነገሩ ግራ አጋብቷቸዋል። እዚህ ጋር የምሳሌ ጥያቄ፣ እዚህ ጋር ደግሞ የዝና መውጣት። ይች ልጅ እኮ ትምህርት ቤትም እየሄደች አይደለም። ከቤት ስትውል ደግሞ ጥያቄዋ እጅግ እያየለብኝ መጥቷል። ስለዚህ ምን ይሻላል መድብል እያለች እየጠየቀችው ነው። መድብልም እኔ እንጃ፣ አሁን እኮ ትውጣ ብንል በጣም ከባድ ነው። ዝናም ወጥቷል። ስለዚህ ዝና ወጣ ማለት ሁላችንም አጣች ማለት ነው። ሁላችንም ጋጣች ደግሞ ይች ልጅ ያለ ቤተሰብ ልትቀር ነው። ቅድስት እባክሽን እንደዚህ አይነት ነገር አትጠይቅኝ ይላታል። እሷም ይኸውልህ ልጅቷ ጥያቄ እያበዛች ነው፣ ከቤት ስትውል ደግሞ ጭንቀት ውስጥ እየገባች ነው። እኔ ምን እንደማደርግ ግራ ገብቶኛል እያለች በጭንቀት ተውጣለች። ታዲያ ጭንቀቷንም ልታካፍለው ብትፈልግም መድብል ግን እሱም በጭንቀት ላይ ነው እና ያለው ግራ በመጋባት ስሜት ሆኖ ስልኩን እየጎረጎረና እየጠራረገ ዝምታን መርጧል። ታዲያ ድንገት ግን ዝም ብሎ በተቀመጠበት ቅጽበት ስልኩ ይጠራል። ስልኩ ሲጠራ እየተርበተበተ ቁጭ ብሎ የነበረው ሰውዬ በቁመቱ ልክ ሆነ። ተደናግጧል። ቅድስት ሲደናገጥ ስትመለከተው ምንድን ነው ትለዋለች። መድብልም ተድንጋጤ እየተንተባተበ ብሩክ ብሩክ ይላታል። እኮ ብሩክ ምን ሆነ ብላ ቅድስት ወደሱ ስትጠጋ ብሩክ ስልክ እንደደወለለትና እየተርበተበተ ሊያነሳው ግራ በመጋባት ስሜት ላይ ሆኖ ድራማው ያበቃል። ምን ይፈጠር ይሆን? እውነት ብሩክ በህይወት ኑሮ ይሆን ወይንስ ሞቶ የሞት ዜናውን ሊነግሩት ይሆን? በቀጣይ ክፍሉ የምንመለከተ ይሆናል። እስከ ሰው ያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ።